አብርሽና ቡዜ ተጣሉ። ለምን ተጣሉ የሚለውን አሁን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ካያችሁት ትክክለኛውን እውነታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ በቀደም የተፈጠረውንም ነገር አይተናል። ትላንትናም ደግሞ በጣም የሚገርምና በቃ የሚደብር ለጆሮ ራሱ መስማት የሚደብር ነገር ሲደረግም ሲባልም ሰምተናል ማለት ነው። ይሄ ተግባር ደግሞ በጣም ነውርና በጣም የሚደብር ነገር ነው። እንግዲህ አብርሃም ያደረገው ቡዜም እንግዲህ በዚህ ምክንያት ለምን ታደርጋለህ እንደዚህ ወንድሜ፣ ለምንድን ነው እንደዚህ የምታደርገው? አንተማ ነገር ነክቶ አንተማኝ ነገር አርጎባል ይላሉ። አብርሃም የሆነ ነገር ባጠፋ ቁጥር አብርሃም የሆነ ነገር ባደረገ ቁጥር አብርሃምን ጥፋተኛ አታደርግም ቡዜ ማለት ነው። ቡዜ እንደምትለው መተት ነው። ይሄ ነገር ተደርጎባል ሩታ ናት እንደዚህ ያደረገችብህ ነው የሚሉት እንጂ ምንም ሌላ ነገር አይሉም ማለት ነው። ይሄ ደግሞ ልክ እሱን እንደ ጥፋተኛ ሰው አያዩትም ማለት ነው። እሱ መተት ተደርጎብህ ነው ነገር ተደርጎብህ ነው የሚሉት እንጂ እንደ ጥፋተኛ ራሱ አብርሃም አያዩትም። ነገር ግን አብርሃም በጣም ጥፋተኛና በጣም ተንኮለኛ ሰውዬ ነው። እውነት ለመናገር ከሆነ ሩተኛ እንቁኛ ደስታ የሆነችዋን አንገቷን እንደደፋ ሰው ፊት ለፊት ቀና ብላ ራሷን እንዳታይ ሰውን እንዳታይ ቀና ብላ እያደረጉ የሚገኙት አብርሃም፣ ቡዜ፣ ሄርሜላ ናቸው ማለት ነው። ይሄ ደግሞ ተገቢ አይደለም። እንደዚህ ደግሞ መደረግም የለበትም። ሩተኛ እንቁኛ ጀግና ስትነካብን እኛ አንወድም። የፈለገ ነገር ይሁን እንጂ ሩተኛ እንቁን ሲነኩብን አንወድም ማለት ነው። በጣም በሚገርም ሁኔታ እንግዲህ በትላንትናው በአብርሽ ተግባርም እንግዲህ ቡዜ ተናዳ ለምን ታደርጋለህ እንደዚህ አንተ ሳፈልግ ነው፣ ነገር ግን እንደዚህ ማድረግ የለብህም አንተ ከሄርሜላ ጋር መሆን አለብህ ብላለች። እንደሚታወቀው እንግዲህ ሄርሜላ ቡዜን በብር ነው የገዛቻት። በዚህም ነው እንግዲህ ለሳ የምትቆሙ ለሷ ጥብቅና የቆመች ያለችው ሩተኛ እንቁኛ ጀግና ግን ማንም እንዲነካብን ማንም የፈለገ ሰው እንዲነካብን አንፈልግም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጡን እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሻለም ዳርቻ ሰላማችሁ ብዝት ይበለልኝ። ደህና ሁኑልኝ።